ሰላም እንዴት ናችሁ? የገናኖ ቱቶሪያል ቤተሰቦች፣ እኔ በጣም ደህና ነኝ። ገናኖ ቱቶሪያል ለእናንተ የተለያዩ ኮርሶችን እየሰጠን እንገኛለን። እንዲሁም ደግሞ በ2018 ዓመተ ምህረት ላይ የአካውንቲንግ ኤንድ ፋይናንስ ኤግዚት ኤግዛም ተፈታኝ ለሆናችሁ ተማሪዎቻችን ገናኖ ቱቶሪያል የኦንላይን ስልጠና ይሰጣል። በገናኖ ቱቶሪያል የቴሌግራም ቻናል እየገባችሁ መመዝገብ ትችላላችሁ። እንዲሁም ደግሞ ለገናኖ ቱቶሪያል አዲስ የሆናችሁ ካላችሁ ገናኖ ቱቶሪያል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሁሌ የሚለቀቁ ቪዲዮዎች እናንተ ጋር በፍጥነት እንዲደርሱ የደውል ምልክት ሆነ መጫን ትችላላችሁ። ዛሬ የምናየው ስለ ፐብሊክ ፋይናንስ ኤንድ ታክሴሽን እናያለን። እስኪ ፐብሊክ ፋይናንስ ኤንድ ታክሴሽን በአካውንቲንግ ኤንድ ፋይናንስ ከምናገኛቸው መሰረታዊ ከሚባሉ እንዲሁም ደግሞ ሜጀር ኮርስ ከምንላቸው እንደ አንድ እንቆጥረዋለን። ፐብሊክ ፋይናንስ ኤንድ ታክሴሽን ላይ በተለይ ደግሞ አካውንቲንግ ኤንድ ፋይናንስ ላይ በስራ ዓለም ውስጥ ከምንተገብራቸው ኮርሶች መካከል አንዱ ነው። ምን ነገሮችን ይዟል የሚለውን ነገር እስኪ እንይ። በዚህ ኮርስ እንግዲህ 5 የሚደርሱ መሰረታዊ ቻፕተሮች አሉ። የመጀመሪያው ቻፕተር ቤዚክስ ኦፍ ፐብሊክ ፋይናንስ፣ ስለ ፐብሊክ ፋይናንስ አንዳንድ ነገሮችን የምናወራ ይሆናል። ሁለተኛው ቻፕተር ሚኒንግ ኤንድ ካራክተሪስቲክስ ኦፍ ታክሴሽን፣ ስለ ታክሴሽን ሚኒንግ እንዲሁም ደግሞ የታክሴሽን ካራክተሪስቲክስ እና ፊቸሪቲ ምን ይመስላል የሚለውን የምናይ ይሆናል። በሶስተኛው ቻፕተር ፐብሊክ ፋይናንስ ኢን ኢትዮጵያ፣ በሀገራችን ኢትዮጵያ ፐብሊክ ፋይናንስ እንዴት ይታያል የሚለውን ነገር ሞር የምናይ ይሆናል። በአራተኛው ቻፕተር ላይ የኢትዮጵያን የታክሴሽን ሲስተም ደግሞ በግልጽ የምንመለከት ይሆናል። አምስተኛው ቻፕተር ላይ ኢንቨስትመንት ኢንሰንቲቭስ፣ በተለይ ደግሞ የፎሬን ዳይሬክት ኢንቨስትመንት እና ሀገራዊ የሆኑ ኢንቨስትመንት እና አንዳንድ ባለሀብቶች መዋለ ንዋይን ኢንቨስት ወይም ደግሞ የመዋለ ንዋይ ፍሰት የምንለውን ነገር ማለት ነው። ምን አይነት ኢንሰንቲቮች አሉ፣ ምን አይነት ማበረታቻዎች አሉ የሚለውን ነገር በዚህ ኮርስ የምናይ ይሆናል። ወደ ቪዲዮ ከመሄዳችን በፊት ግን ሰብስክራይብ የሚለውን በተን በመጫን አጋርነታችሁ እንድታሳዩ በአክብሮት እጠይቃለሁ። ሌት ስታርት ዘ ክላስ። እንግዲህ የመጀመሪያው ቻፕተር ቤዚክስ ኦፍ ፐብሊክ ፋይናንስ ይባላል። በዚህ ቻፕተር እንግዲህ የምናያቸው የቻፕተር ኮንተንቶች ወይም ደግሞ ለርኒንግ አውትካምስ የምንላቸውን እስኪ እንይ። የመጀመሪያው ለርኒንግ አውትካም ዲፊኒሽንስ ኦፍ ፐብሊክ ፋይናንስ ነው። ፐብሊክ ፋይናንስ ማለት ምን ማለት ነው? ፐብሊክ ማለት ምን ማለት ነው? ፋይናንስ ማለት ምን ማለት ነው? ፐብሊክ ፋይናንስ ደግሞ እንደ አንድ ኮርስ ምን ማለት ነው የሚለውን ነገር አንደርስታንድ እናደርጋለን። ሌላው ስኮፕ ኦፍ ፐብሊክ ፋይናንስ ስኮፑ ምን ያህል ድረስ ይሄዳል የሚለውን ነገር እናያለን። ለምሳሌ ስለ ፐብሊክ ሪቨኑ፣ ስለ ፐብሊክ ኤክስፔንዲቸር፣ ስለ ፐብሊክ ዴብትስ ኤንድ ፐብሊክ አድሚኒስትሬሽን አስ ዌል አስ ፊስካል ፌደራሊዝም ምን ይመስላል የሚለውን በዚህ ቻፕተር ሞር የምንመለከት ይሆናል። እንዲሁም ደግሞ the role of governments in the economy ስፔሻሊ የአንድ ሀገረ መንግስት የምንለው የፌደራል መንግስት አስ ዌል አስ ስቴት ኤንድ ሎካል ገቨርንመንትስ ዊዝን the economy በአንድ ሀገር ውስጥ ማለት ነው ምን አይነት ሮል አላቸው፣ ፋንክሽናቸው ምንድነው የሚለውን ነገር በደንብ የምንመለከት ይሆናል ይሄንን ቻፕተር። እስኪ ወደ መጀመሪያው ፓርት እንሂድ። እንግዲህ የመጀመሪያው የምናገኘው ስለ ዴፊኒሽንስ ኦፍ ፐብሊክ ፋይናንስ ነው። እዚህ ዴፊኒሽንስ ኦፍ ፐብሊክ ፋይናንስ ላይ ማወቅ ከሚገበን መሰረታዊ ፖይንቶች መካከል አንዱ ዋት ኢዝ ፐብሊክ ፋይናንስ፣ ፐብሊክ ፋይናንስ ማለት ምን ማለት ነው? ዋት ፐብሊክ ፋይናንስ ዴል ዊዝ፣ ፐብሊክ ፋይናንስ ስለምንድን ነው የሚያጠነው፣ ስለምንድን ነው የሚያወራው፣ ስለምንድን ነው ሞር የሚያየው የሚለውን ነገር አንደርስታንድ እናደርጋለን። ሌላው ዋይ ዊ ስተዲ ፐብሊክ ፋይናንስ፣ ፐብሊክ ፋይናንስን ማጥናት ለምን ያስፈልጋል፣ መሰረታዊ ጥቅሙ ምንድን ነው የሚለውን ነገርም ሞር አንደርስታንድ ማድረግ አለብን። በዚህ ቻፕተር በዚህ ቶፒክ ላይ የምንመለከተው መሰረታዊ ጉዳይ ይሆናል ማለት ነው። Let's see such introduction parts of what basics of what public finance. ስለ basics of public finance ለዚህ ቻፕተር እስኪ የኢንትሮዳክሽን ፓርት ምንለው ነገር እንመልከት። As you know, governments ምንለው all over the world have started a number of projects such as maybe social securities, protections, maybe huge mega projects as infrastructures and public utilities. እንግዲህ ዓለም ላይ ማንኛውም የአንድ ሀገር መንግስት በርካታ ፕሮጀክቶችን ምን ያደርጋል ይጀምራል። ማንኛውም በጣም ብዙ አይነት ፕሮጀክቶችን ሊጀምር ይችላል። ሶሻል ሴኩሪቲስ ምንላቸው፣ ፕሮቴክሽንስ ምንላቸው፣ ኢንፍራስትራክቸርስ ምንላቸው፣ ሜጋ ፕሮጀክትስ ምንላቸውን ስታርት ሊያደርግ ይችላል። ይህንን ፕሮጀክት ስታርት ለማድረግ ምን ያስፈልጋል? ብር ያስፈልጋል፣ ገቢ ያስፈልጋል፣ ኢንካም ሪቨኑ የሚባል ነገር ምን ያደርጋል ያስፈልጋል። to provide this social facility the government may recurring such adequate revenues and ሜጋ ፕሮጀክቶችን ለመገንባትና ለህዝቡ ተደራሽ ለማድረግ governments may need what or recurring such adequate revenues በቂ የሆነ
ሪቨኑ ወይም ደግሞ ኢንካም ያስፈልገዋል ማለት ነው። ሶ ስለነዚህ ነገሮች የሚያጠና ምን ይባላል? ባጭሩ ፐብሊክ ፋይናንስ ይባላል። ሶ ፐብሊክ ፋይናንስ ዴልስ ዊዝ ዋት ዘ ኢንካም ኤንድ ኤክስፔንዲቸርስ ኦፍ ዋት ዘ ፐብሊክ አውቶሪቲስ ኦር ዘ ፌደራል ስቴት ኤንድ ሎካል ገቨርንመንትስ። ስለ ፌደራል ስቴት ኤንድ ሎካል ገቨርንመንትስ ወይም ደግሞ ስለ ፐብሊክ አውቶሪቲስ ገቢና ወጪ ሞር ዲቴል የምናጠናበት የአንድ የአካውንቲንግ ኤንድ ፋይናንስ ኮርስ ምን ይባላል? ፐብሊክ ፋይናንስ እያለ እንጠራዋለን ማለት ነው። ሶ ኢት ዴልስ ዊዝ ዘ ፋይናንሻል ኦፕሬሽንስ ኦር ዋት ፋይናንስ ኦፍ ዋት ዘ ገቨርንመንት ሃው ቱ ፋይናንስ ዘ ሰች ሜጋ ፕሮጀክት ኦፍ ዋት ዘ ገቨርንመንት። በመንግስት ስር ያሉ ሜጋ ፕሮጀክትስ የምንላቸውን እንዴት ነው ፋይናንስ ማድረግ የምንችለው? ሃው ቱ ኮሌክት such incomes or revenues from taxpayers, how to borrow such amounts of what fund from internal as well as external creditors. ከውጭና ከውስጥ አበዳሪዎች እንዴት ነው መንግስት ገቢ ሊያገኝ የሚችለው? ያገኘውን ገቢ እንዴት ነው ደግሞ በወጪ ሊያወጣ የሚችለው? ኤክስፔንዲቸርስ በምን መንገድ ላይ መንግስት ወጪ የሚያወጣ የሚለውን ነገር ሞር ዲቴል የምናየው ይሆናል ማለት ነው። ሶ the government raises revenue from internal as well as external source. መንግስት ከውስጥም ከውጭም ሊያደርግ ይችላል፣ ገቢ ሊሰበስብ ይችላል። ኢንተርናል ሶርስ ኦፍ ሪቨኑ ኦፍ ዘ ገቨርንመንት ምንላቸው አሉ፣ ኤክስተርናል ሶርስ ኦፍ ሪቨኑ ምንላቸዋለን። ለምሳሌ መንግስት ከኢንተርናል ሶርስ ኦፍ ከምንላቸው መካከል አንዱ ከታክስ ሊገኝ የሚችል ገቢ ነው። ኤክስተርናል 1 ሚሊዮን ይችላል። ለምሳሌ ጊፍት ዶኔሽን ሊሆን ይችላል፣ ግራንት ሊሆን ይችላል፣ ሜቢ አስዌላስ ደግሞ ቦሮዊንግ ሊሆን ይችላል። መንግስት ያለበትን ኤክስፔንዲቸርስ ዊዝን የቫሪየስ ፋንክሽንስ ኦፍ ዘ ገቨርንመንት ሃዝ ቱ ፐርፎርም ሲያደርግ የሚያወጣውን ወጪ በነዚህ ገቢ መካከል ከሚያገኘው ማለት ነው ገቢ ሊሰበስብ ይችላል። So the government may raise revenue from internal as well as external sources የሚለው ከዚህ አንግል ልንመለከተው ይገባል ማለት ነው። ሌላው ፐብሊክ ፋይናንስ ምንድን ነው? አሁን ፐብሊክ ፋይናንስ ማለት ስለ አንድ ገቨርንመንት ገቢና ወጪ ሞር የሚያጠና ነው ካል እስኪ ሞር ደግሞ እንመልከተው። ስለዚህ ፐብሊክ ፋይናንስ ወርዱን እንደምታዩት ከሁለት ቃላቶች የተገኘ ነው ወይም ደግሞ ከሁለቶች ተርም የተገኘ ነው። ፐብሊክ እና ፋይናንስ የሚባል ሁለት የተለያዩ ወርዶች አሉ። ሶ ፐብሊክ ስንል it is a group of individuals, okay? የግለሰቦች ድምር፣ የግለሰቦች ጥርቅም ዋሪ ኮሊት a group of individuals ዋሪ ኮሊት ፐብሊክ እንለዋለን። ላይክ ኢንዲቪጁዋልስ ኦፍ ኤ ካንትሪ፣ ለምሳሌ በአንድ ሀገር ውስጥ የሚገኝ ኢንዲቪጁዋል ፐብሊክ ሊባል ይችላል። በአንድ ከተማ ውስጥ የሚገኝ ኢንዲቪጁዋልስ ፐብሊክ እንላቸው እንችላለን። ሲቲስ፣ ቪሌጅስ ኤንድ አዘርስ። ሶ እነዚህ ምን ይባላሉ? ፐብሊክ እያለ እንጠራቸዋለን። ዋሪ ኮሊት ግሩፕ ኦፍ ኢንዲቪጁዋልስ። ፋይናንስ ስንል ምን ማለታችን ነው? አካውንቲንግ ኤንድ ፋይናንስ ላይ ፋይናንስ የሚለው ተርም በጣም የተለመደ ቃል ነው። ብዙ ፋይናንሻል ማኔጅመንት ዋን ላይ አካውንቲንግ ኤንድ ፋይናንስ ብለን የፋንዳሜንታል አካውንቲንግ ላይ ሞር ስለ ፋይናንስ ሜቢ ሞር እናወራለን። ስለዚህ ፋይናንስ ኢዝ አክቹአሊ ፋይናንስ የሚያመለክተው ሰች ሞኔታሪ ሪሶርስ ማለት ነው። it may be monetary resource of what a government, it may be monetary resource of what maybe individuals, it may be companies and others. monetary resource ገንዘብ ነክ የሆኑ ነገሮች ዋሪ ኮል ፋይናንስ እንላቸዋለን። so finance may describe the flow of money and how people and companies as well as governments make the money, save and invest, borrow and spend it. እንዴት ነው የግል ተቋማት የምንላቸው እያንዳንዱ ግለሰብ አሊያ መንግስት ደግሞ ገንዘብን እንዴት ነው ሜክ ማድረግ የሚችለው? ገንዘብ እንዴት ነው መስራት የምንችለው? ገንዘብ እንዴት ነው ኢንቨስት ማድረግ የምንችለው? እንዴት ነው መበደር የምንችለው? እንዴት ነው ደግሞ ስፔንድ ማድረግ የምንችለው የሚለውን የሚያጠናልን ዋሪ ኮሊት ምን ይባላል? በጥቅሉ ፋይናንስ ይባላል። So finance within a government, finance within individual angle ስናየው it describe the flow of money. There is inflow of money, there is outflow of money. ገንዘብ እንሰበስባለን፣ ገንዘብ እናወጣለን። ስለነዚህ ሞር የምናጠነው ዋሪ ኮሊት ፋይናንስ እያለ እንጠራዋለን ማለት ነው። ለምሳሌ may governments make money፣ እንዴት ነው ገንዘብ ለምሳሌ ሜክ የሚያደርገው? እንዴት ነው ኮሌክት የሚያደርገው? እንዴት ነው ሪቨኑ የሚሰበስበው? then እንዴት ነው ሴቭ የምናደርገው? how invest our capital፣ ያለንን ካፒታል እንዴት ነው ኢንቨስት የምናደርገው? how to generate or maybe such amounts of what fund፣ ገንዘብ እንዴት ነው ጀነሬት የምናደርገው? ፕሮፊት እንዴት ነው የምናተርፈው? how to borrow፣ እንዴት ነው የምንበደረው? ከየት ነው የምንበደረው? from internal ከኤክስተርናል and others። እነዚህም በሙሉ ስፔንድ ስናደርግስ እንዴት ነው የምናወጣው? ዊዝን የሚጠቅም ነገር ላይ ነው የምናወጣው? ሪተርን ይዞ የሚመጣ ነው ወይስ አይደለም የሚለውን ነገር ሞር የምናይበት ዋሪ ኮሊት ምን ይባላል? ፋይናንስ ይባላል። ስለዚህ ጠቅለል ሲደረግ ፐብሊክ ፋይናንስ refers to what the monetary resource of what the public፣ የፐብሊክ ሞኔታሪ ሪሶርስ ምን ይባላል? ፐብሊክ ፋይናንስስ ይባላል ማለት ነው። which are managed by public bodies like the federal government, state and local governments። የፌደራል ገቨርንመንት ሊሆን ይችላል አሊያም ደግሞ ስቴት ኤንድ ሎካል ገቨርንመንትስ ሊሆን ይችላል። እነዚህን ሞር የምናጠናበት ዋሪ ኮሊት ምን ይባላል?
ፐብሊክ ፋይናንስስ እያል እንጠራዋለን ማለት ነው። ሶ ፐብሊክ ፋይናንስ ዴልስ ዊዝ ኢንካም ኤንድ ኤክስፔንዲቸር ፓተርን ኦፍ ዘ ገቨርንመንት የአንድን ሀገረ መንግስት የኢንካም እና ኤክስፔንዲቸር ፓተርኑን የምናጠናበት መንገድ ዋሪ ኮሊት ምን ይባላል? ፐብሊክ ፋይናንስ እያል እንጠራዋለን ማለት ነው። ኢቭን ኢፍ ፐብሊክ ፋይናንስ ካን ቢ ኮንሲደርድ አስ ኢት ኢዝ አ ሳይንስ ዳት ዴልስ ዊዝ ዋት ዘ ኔቸር ኤንድ ፕሪንሲፕልስ ኦፍ ዘ ኢንካም ኤንድ ኤክስፔንዲቸርስ ኦፍ ዘ ገቨርንመንት የአንድ ሀገረ መንግስትን ገቢና ወጪን የምናጠናበት ዋሪ ኮሊት ፐብሊክ ፋይናንስ ካን ቢ ኮንሲደርድ አስ ሳይንስ እንደ ሳይንስም ልንቆጥረው እንችላለን ማለት ነው። ሶ በዚህ መንገድ ፐብሊክ ፋይናንስን አንደርስታንድ ማድረግ አለብን። ሌላው ይሄንን ካገኘን ዋት ፐብሊክ ፋይናንስ ዴልስ ዊዝ ፐብሊክ ፋይናንስ ስለምንድን ነው የሚያጠነው? ሞር ኢት ዴልስ ዊዝ ዋት ዘ ፕሮብለም ኦፍ ኢንካም አጀስትመንት ኤንድ ዋት ኤክስፔንዲቸር ኦፍ ዘ ገቨርንመንት ዴር ኢዝ ኢንካም አጀስትመንት ላይ ዴር ኢዝ ሰች ፕሮብለምስ ሊኖር ይችላል። ፎር ኤግዛምፕል ፕሮብለምስ ኦፍ ዋት ኢንካም አጀስትመንት ኦፍ ዘ government problems of what may be expenditure adjustment of what the government መንግስት የሚያወጣውን ወጪና የሚያገኘው ገቢ ላይ ተመጣጣኝ ያልሆነ ክፍተቶች ሊፈጠሩ ይችላል። እነዚህን የምናጠናበት ዋሪ ኮሊት ፐብሊክ ፋይናንስ እንለዋለን። so it can be considered as a physical operations of what such and the treasury you know that physical operation ወይ ከፊዚካል ፖሊሲ ጋር የሚገናኝ ነው ፐብሊክ ፋይናንስ ሞር ስለዚህ ያጠናል። so you know that physical operation and physical policies are integral part of what public finance በፐብሊክ ፋይናንስ ስር የሚገኙ ናቸው። ስለ ፊዚካል ፖሊሲ ስለ ፊዚካል ኦፕሬሽንስ ሲኖዳት የአንድ ሀገረ መንግስት ፊዚካል ፖሊሲ በተቀየረ ቁጥር በጣም ብዙ ነገሮችን ነው የሚነካው። ለምሳሌ የኢትዮጵያ መንግስት የፊዚካል ፖሊሲ ቢቀየር ኢንፍሌሽኑ በተመሳሳይ ሊነካ ይችላል፣ ኤክስቼንጅ ሬቱ ሊነካ ይችላል፣ ኮንሰምፕሽን ላይ ያለው ኢፌክት ሊኖር ይችላል፣ ኢምፕሎይመንት ላይ በተመሳሳይ ብዙ ነገሮችን ሊነካ ስለሚችል ሞር ማየት ያስፈልጋል። ኢቭን ኢፍ ኢት ዴልስ ዊዝ ኢንካም ኤንድ ኤክስፔንዲቸር ዋት ዘ ፐብሊክ አውቶሪቲስ ቅድም ያለው ነው። ስለ ፐብሊክ አውቶሪቲ ኢንካም እና ኤክስፔንዲቸር ሞር የሚያጠና ነው። ፐብሊክ ስንል you know that government that ሴንትራል ስቴት ሎካል ገቨርንመንት እያለ የምንጠራው ነው ማለት ነው። ሶ በኢኮኖሚክስ ኤንድ ፖለቲክስ አንግልም የፕሮፌሰር ዳልተን የሚባል it lines on the boundary line between economics and politics እያለ ብዙ ጊዜ ይጠራዋል። ሶ ፐብሊክ ፋይናንስ ስለነዚህ መሰረታዊ ነገሮች ያጠናል። ሌላው why we study public finance ፐብሊክ ፋይናንስን ማጥናት ለምን አስፈለገ? ምንድነው ጥቅሙ? what is the justification behind studying such public finance ፐብሊክ ፋይናንስን ከማጥናት በስተጀርባ የሚያስገኘው መሰረታዊ ጥቅምና ፍላጎት ምንድነው የሚለው ነገር እስኪ እንየው። ሶ የመጀመሪያው to learn about the economic base for government activities ስለ እያንዳንዱ የመንግስት አክቲቪቲ ኢኮኖሚካል ቤዝ የሆነ ነገር ለማወቅ ያስፈልጋል። አንድ ሰው ስለ ፐብሊክ ፋይናንስ ሲያጠና በመንግስት ደረጃ የሚደረጉ አክቲቪቲዎችን በቀላሉ ማወቅ እንችላለን። ያለንን የፊዚካል ፖሊሲ እናውቃለን። የምንከተለውን ማርኬት ማወቅ እንችላለን and others. So to learn about the economic basis for government activity it is very essential to study about public finance. ስለ ፐብሊክ ፋይናንስ ማጥናት በጣም አስፈላጊ ነው። ሁለተኛ ሪዝናችን ምንድነው? To understand the impact of government expenditures, regulations, taxes and borrowing on incentive to work, invest and spend incomes. Okay, the impact of government expenditures የመንግስት ወይም ደግሞ government expenditures ላይ በኢንሰንቲቭ ቱ ወርክ ላይ በኢንቨስትመንት ላይ ያለውን ኢፌክት ምን ማድረግ አለብን? ማወቅ አለብን። about regulations there is rules and regulation regarding to the fiscal policy of what country so ስለዚህ ማወቅ አለብን። about the ታክሱን ማወቅ አለብን ያለውን ኢፌክት borrowing on incentives to work for example the federal government of Ethiopia may borrow such amounts of different from externally sources like from international monetary fund from world banks and others ከነዚህ የሚበደረው ብድር ግን በሚቀጥለው ትውልድና ጄኔሬሽን ያለው ተጽዕኖ ምንድነው የሚለው ነገር አንደርስታንድ ማድረግ ያስፈልጋል። በኢንቨስትመንት ላይ ያለውንም ተጽዕኖ ለማወቅ ይጠቅመናል ማለት ነው። ሌላው to understand the role of government in the economy what is the role of the government in the economy በኢኮኖሚ ደረጃ ላይ በኢኮኖሚ ያለው የመንግስት ሮል ፋንክሽን ምንድነው? it is impact on resource ከምንጠቀመው ሪሶርስ አንግል ላይ የሚያመጣው ኢፌክት አለ ወይስ የለም? the well being of citizens የአንድ ሀገርን መንግስት ውስጥ የሚገኙ ሲቲዝንስ ምንላቸው ሶሳይቲስ ምንላቸው ላይ ከሶሻል ዌልፌር አንግል ደግሞ ስናየው ማህበራዊ ዋስትናን ከማስጠበቅ አንግል ምን አይነት ጠቀሜታ አለው የሚለው ነገር ሞር አንደርስታንድ ለማድረግ ፐብሊክ ፋይናንስን ማጥናት እጅግ በጣም አስፈላጊ ጉዳይ ነው ማለት ነው። ሌላው እስኪ ስኮፕ ኦፍ ፐብሊክ ፋይናንስ በሁለተኛ ደረጃ ላይ እዚህ ቻፕተር ላይ የምናየው ቶፒክ ነው። ስኮፕ ኦፍ ፐብሊክ ፋይናንስ ምንድነው? ገደቡ ባውንደሪው እስከ ምን ያህል ድረስ ይሄዳል የሚለው ነገር እንየው። you know that the subject matter of the public finance is classified under 5 broad categories on this chapter. It may be public revenue, source of revenue for the government, special public authorities, public expenditures, need of the states, public debt, deals with internal and external debt of the country,
financial administration deals with what the determination of expenditures and income, how to administrate the finance of what the government የሚለው ነገር ሞር ለማጥናት ይጠቅመናል። even if የመጨረሻው የምናገኘው ኢኮኖሚክ ስታቢላይዜሽን ፊስካል ፖሊሲ በአንድ ሀገረ መንግስት ውስጥ የኢኮኖሚክ ስታቢላይዜሽን መኖር አለበት የሚለው ነገር ሞር የምናጠናበት እነዚህን 5 መሰረታዊ ጉዳዮችን ፐብሊክ ፋይናንስ በውስጡ ይይዛል ማለት ነው። ስለዚህ የፐብሊክ ፋይናንስ ስኮፕ በእነዚህ በ5 ነገሮች ላይ ሞር ያተኩራል። ባውንደሪው በዚህ ውስጥ ይሆናል ማለት ነው። አንድ በአንድ እናያቸዋለን። የዚህ ቻፕተር ሙሉ የሚያጠነጥኑት እነዚህ 5 ቶፒኮች ላይ ይሆናል ማለት ነው። ይሄንን ካየን በኋላ እስኪ ስለ ፐብሊክ ሪቨኑ የመጀመሪያውን እንይ። you know that this is one of the branch of public finance። ፐብሊክ ሪቨኑ የፐብሊክ ፋይናንስ አንድ መሰረታዊ የሚባል ብራንች ነው። አንድ ብራንች ነው። አንድ ሰብ ቶፒክ ነው። ሶ ሪቨኑ ስንል ምን ማለታችን ነው? ሪቨኑ እንግዲህ የተለመደ ቃል ነው። በተለይ አካውንቲንግ ኤንድ ፋይናንስ ላይ ብዙ ጊዜ የተለመደ ቃል ቢሆን ሪቨኑ ኤክስፐንስ ምናምን ምንላቸው ናቸው። ሶ ሪቨኑ ስንል ወይም ደግሞ ገቢ ወይም ኢንካም ስንል ምን ማለታችን ነው የሚለው ነገር ሞር ስኪኒ ዊ ኖ ዳት ሪቨኑ ብዙ ነገሮችን ሊይዝ ይችላል። ኢንክሉድስ ኦል ኢንካም ኦፍ ዘ ገቨርንመንት ኢሪስፔክቲቭ ኦፍ ዘ ሶርስ ዴይ አር ኦብቴንድ ፍሮም ከየት የሚገኙ ከየት ለመንግስት ገቢ የሆነ ማንኛውም አይነት ነገር ምን ይባላል? ሪቨኑ ይባላል። all incomes include maybe tax as well as borrowing under public revenue። ከፐብሊክ ሪቨኑ አንግል ስናየው it may be revenue from tax, revenue from borrowing ወይም ደግሞ revenue from non tax። there is tax revenue, there is non tax revenue። ከግብር የሚገኝ ገቢ አለ፣ ከግብር ውጭ የሚገኝ ደግሞ ገቢ አለ። ይሄ ምን ይባላል? በሙሉ የመንግስት ገቢዎች ስለሆኑ what we call it public revenues እያልን እንጠራቸዋለን። ሌላው it deals with the various source from which the state might derive such its incomes። መንግስት ከየት ነው የሚያገኘው የሚለው ነገር ሞር አንደርስታንድ የምናደርጋለን። ለምሳሌ income from tax, you know that the federal and state and local governments, so for example Ethiopia is like ለምሳሌ regional governments, federal governments may collect such incomes tax ከግብር የሚገኝ ገቢ ነው። ይሄንን እንሰበስቡ ይችላሉ። it may be there is commercial revenues። commercial revenue ምንድነው? ከንግድ የሚገኝ ገቢ ነው። such in the form of maybe for example price of goods and service። የተለያዩ ፕሮዳክቶችን በመሸጥ መንግስት ገቢ ሊሰበስብ ይችላል። based on public enterprise ማለት ነው። administrative revenues ከአስተዳደራዊ ከሚገኝ ገቢ ለምሳሌ ከአንዳንድ ክፍያዎች አገልግሎት ከተሰጠ በኋላ የሚከፈል ምን አለ? ክፍያ አለ፣ ከነሱ ሊገኝ ይችላል። gifts and grants, donations and borrowings እነዚህ በሙሉ ምንድናቸው? ሪቨኑ ናቸው። it is a means for public expenditure of course when a government are actually maybe collecting such amounts of what revenue from different sources then the next steps ምንድነው? public expenditure ማወቅ ነው። so increasing activities of what the government are the cause of such increasing public expenditures። የመንግስት የሚሰራቸው እያንዳንዱ አክቲቪቲ በጨመረና ባደገ ቁጥር መንግስት የሚያወጣው ወጭን በዛ ልክ እየጨመረ ይሄዳል። ስለዚህ ፐብሊክ ሪቨኑን በዚህ መንገድ አንደርስታንድ ማድረግ አለብን ማለት ነው። ስለዚህ ፐብሊክ ሪቨኑ ስንል ከብዙ መንገድ ገቢ ሊገኝ ይችላል ማለት ነው። ሁለተኛ ጋር የምናገኘው ስለ ፐብሊክ ኤክስፔንዲቸር ነው። you know expenditure is the end aim of the collections of what revenue። አንድ ሀገረ መንግስት ላይ ያለ መንግስት ገንዘብ የሚሰበስበው ለተለያዩ አላማዎች ነው። ዋሪኮልት እነዚህ ምን ይባላሉ? የሚያወጣቸው ወጪዎች ፐብሊክ ኤክስፔንዲቸር እንላቸዋለን። ስለዚህ ፐብሊክ ኤክስፔንዲቸር መንግስት የሚያወጣው ለሁለት መሰረታዊ አላማዎች ነው። አንደኛ ፎር ዲቨሎፕመንታል ፐርፐስ፣ ሁለተኛው ደግሞ ነን ዲቨሎፕመንታል ዋይስ ምንላቸው ናቸው። የመጀመሪያው ዲቨሎፕመንታል ኤክስፔንዲቸር ምንድነው የሚለውን ነገር ለሀገር እድገት፣ ለሀገር ጠቀሜታ፣ ለሀገር ለውጥ የሚደረግ ኤክስፔንዲቸር ወይም ደግሞ ወጪ አለ። you know that ዲቨሎፕመንታል ስንል ማለታችን ነው። ዲቨሎፕመንታል ስንል expenditure of the government which helps in economic development by increasing production and real income of the country። ያንድን ሀገር real income of the country ከፍ የሚያደርግ ፕሮዳክሽን የሚጨምር ኢምፖርት ኤክስፖርት ላይ የሚገባ ተጽዕኖ የሚያሳድር ከሆነ ጆብ ኦፖርቹኒቲ ክሬት የሚያደርግ ከሆነ አንድ እርምጃ እንደ ሀገርን ከፍ ሊያደርግ የሚችል ፖይንት ላይ ኢንቨስት የተደረገ ገንዘብ ዋሪኮልት ምን ይባላል? ዲቨሎፕመንታል ኤክስፔንዲቸርስ ይባላል። ነን ዲቨሎፕመንታል ስንልስ ምን ማለታችን ነው? which does not directly help in economic development በቀጥታ ከኢኮኖሚካል ዲቨሎፕመንት ጋር ላይ ገናኝ ይችላል፣ ነገር ግን ኢንዳይሬክትሊ ደግሞ ኢፌክት አለው። ለምሳሌ ኢንተረስት ፔመንት ባይ ፌደራል ገቨርንመንት። ቅድምን ብለናል ስለ ፐብሊክ ሪቨኑ ስናወራ መንግስት ከተለያዩ ሶርሶች ገንዘብ ሊበደር ይችላል። ለምሳሌ the federal government of Ethiopia may borrow such amounts of fund from international monetary fund። ከዓለም አቀፍ የገንዘብ አበዳሪ ተቋማት ገንዘብ ከተበደረ በኋላ then ለሚቀጥሉት ብዙ አመታት ወለድ ይከፍላል። ኢንተረስት ፔመንት። ይሄ ኢንተረስት ፔመንት በቀጥታም
ባይገናኝም ኢንዳይሬክትሊ ተጽዕኖ አለው። ነን ዲቨሎፕመንታል ኤክስፔንዲቸርስ እንላቸዋለን። በሰዓቱ አድሚኒስትሬቲቭ ሰርቪስ ጋር ተገናኝቶ የሚወጡ ወጪዎች፣ ዲፌንስ ኤክስፔንስ ለሀገር መከላከያ ሰራዊት ዝም ብሎ 1 ሚሊዮን መከላከያ ሰራዊት ቢኖርና መንግስት ለዚህ ሰራዊት ቢቀልብ ዲቨሎፕመንታል አይደለም። ለሆነ ጊዜ ኢንዳይሬክትሊ ጠቀሜታ አለው። ሀገር ድንበር ያስረክባል፣ ያስጠብቃል። ሶ በዚህ መንገድ አንደርስታንድ ልናረጋው ይገባል። ሌላው ሮል ኦፍ ኤክስፔንዲቸርስ ኦፍ ዘ ገቨርንመንት የስ ቱ ፕሮዲውስ ሰች ዲዛይረብል ኢፌክት ኦን ዘ ናሽናል ኢንካም ፕሮዳክሽን አስ ዌል አስ ኤምፕሎይመንት። በተለይ ከኤምፕሎይመንት አንግል የስራ ፈጠራን ከማዳበር አንግል፣ ፕሮዳክሽንን ከመጨመር አንግል እና የአንድ ሀገርን ሪል ናሽናል ኢንካምን ከመጨመር አንግል ሮል ኦፍ ኤክስፔንዲቸር ኦፍ ዘ ገቨርንመንት የራሱ የሆነ ኢፌክት አለው። ይሄንን ሞር አንደርስታንድ ማድረግ ያስፈልጋል። ኢት ሜይ ቢ ፕሌይስ ኤ ሮል ኢን ዘ ዲተርሚኔሽን ዲስትሪቢዩሽን ኦፍ ዘ ናሽናል ኢንካም የአንድ ሀገርን ኢንካም ከዲተርሚኔሽን እና ዲስትሪቢዩሽን አንግልም የራሱ የሆነ ሚና ይጫወታል። ኢት ኢዝ ቬሪ ኢንሴንሻል ፎር አ ጊቨን ገቨርንመንት። እነዚህን ሞር ኢኮኖሚካል አቺቭመንት ኦፍ ዘ ኔሽንን ለመረዳት ሞር ይጠቅመናል ማለት ነው። ሶ በእነዚህ መንገድ ፐብሊክ ኤክስፔንዲቸርን አንደርስታንድ እንረዳለን ማለት ነው። ሌላው ሶስተኛ ላይ የምናገኘው ስለ ፐብሊክ ደብትስ ነው። ስለ ፐብሊክ ደብት you know that the public authority can obtain income through loans and public borrowings። መንግስት የተለያዩ ብድሮችን ሊያገኝ ይችላል። ከየት? ሎንስ ዓለም አቀፍ የሆኑ የብድር ተቋማት የሚያበድሩ ተቋማት አሉ። ፐብሊክ ቦሮዊንግስ ምንላቸዋል and others። ሶ እነዚህ ምንላቸዋለን ፐብሊክ ደብት ስንላቸዋለን የአንድ ሀገር ብድር ስለሆኑ። so the public authorities can obtain income through loans and borrowings from internal as well as external sources. so the study of public debt ስንል ምን ማለታችን ነው? there is methods and objectives of public borrowings, management of public debt። እንዴት ነው ለምን ዓላማ ነው የተበደርነው? እንዴት ነው ይሄንን ፐብሊክ ደብት ማስተዳደር የምንችለው? እንዴት ነው ማኔጅ ማድረግ የምንችለው? እንዴት ነው ማስተዳደር የምንችለው? and the burden of public debt internal and external። የተበደርነው ገንዘብ ደግሞ በርደኑ ኢፌክቱን ማወቅ አለብን፣ አንደርስታንድ ማድረግ አለብን፣ ይሄንን መረዳት አለብን ማለት ነው። ዋሪ ከሁለት ይሄ የምንለዋለን ፐብሊክ ደብት እንለዋለን። በሰፊው እናየዋለን ኔክስት ፓርት ላይ። አራተኛ ጋር የምናገኘው የፐብሊክ ፋይናንስ ስኮፕ ምንድነው? ፋይናንሻል አድሚኒስትሬሽንስ ኤንድ ኮንትሮል። you know that financial administration of the government is very essential. transparency and accountability ተጠያቂነትና ግልጸኝነት በአንድ ሀገር መንግስት ላይ መኖር አለበት። ስለ ፐብሊክ ፋይናንስ እናወራ፣ ስለ ትራንስፓረንሲ ማውራት አለብን፣ ስለ አካውንታቢሊቲ ማውራት አለብን፣ ስለ ፋይናንሻል አድሚኒስትሬሽንስ ኤንድ ኮንትሮል ማውራት አለብን። ለምን ካል ብዙ ነገሮችን ስለሚዳስስ ለምሳሌ ስለ ስታዲዮ በጀትስ እንዴት ነው በጀት የሚጸድቀው? እንዴት ነው በጀት ድራፍት የሚደረገው? እንዴት ነው ኢምፕሊመንት የሚደረገው? እንዴት ነው ሴኪዩር ሰርቴን ኦብጀክቲቭ የምናደርገው? ፋይናንሻል ፊዚካል ኮንትሮል ስሮ ዲፈረንት ፊዚካል ቱልስ መኖር አለበት የሚለው ነገር ሞር የምናጠናበት ፋይናንሻል አድሚኒስትሬሽንስ ኤንድ ኮንትሮልስ የፐብሊክ ፋይናንስ አንድ ፓርት ነው። ይሄንን ሞር መረዳት አለብን ማለት ነው። የመጨረሻው የፐብሊክ ፋይናንስ ላይ የምናገኘው ስኮፕ ኢኮኖሚክ ስቴቢሊቲ ኤንድ ግሮውዝ እንለዋለን። የተረጋጋ ኢኮኖሚ ከመመስረትና ከመምራት አኳያ እንዴት ይታያል የሚለውን ነገር እናያለን። so the study of public finance it may be including such fiscal policy of the government. the fiscal policy of the government ሞር ያጠናል። ስለ ኢንፍሌሽናሪ፣ ስለ ዲፍሌሽናሪ፣ ስለ devaluations of what the currency, revaluations of currency, instability of what the price level is, what you call it inflation and deflation ስምንላቸው ናቸው። promotions of full employment የስራ አጥነትን ቁጥር ከመቀነስና የስራ ተቀጣሪነትን ባህሪ ከማዳበር አኳያ growth of economy የአንድ ሀገር ኢኮኖሚ እድገትን የምናጠናበት welfare of the peoples የእያንዳንዱ ግለሰብ የህዝብን ማህበራዊ ደህንነትና ዋስትና ከማስጠበቅ አኳያ ሞር የምናጠናበት ዋሪኮሊት ምን ይባላል? ኢኮኖሚክ ስቴቢሊቲ ኤንድ ግሮውዝ ኤንድ ሞር እዚህ ጋር እነዚህን ፓርቶች ይዳስሳል ነው። ኢኮኖሚክ ስቴቢሊቲ ኤንድ ግሮውዝ አር ኮር ኦብጀክቲቭ ኦፍ ፐብሊክ ፋይናንስ። ፐብሊክ ፋይናንስ በጣም መሰረት ከሚባሉ አላማዎች መካከል አንዱ ምንድነው? ኢኮኖሚክ ስቴቢሊቲ ኤንድ ግሮውዝ ማስጠበቅ ነው። ያን ሀገር ኢኮኖሚ የተረጋጋ መሆን አለበት፣ በእድገት መስመር ላይ በእድገት ላይ ያለ መሆን አለበት። ሶ አንደር ፊስካል ፖሊሲ ተጠቅመን ዊዝን ታክሴሽንስ ኤንድ ስፔንዲንግስ ቱ ማኔጅ ኢንፍሌሽንስ ሚንስ ዘ ፌደራል ኤንድ ስቴት ኤንድ ሎካል ገቨርንመንት ሰዋት የአንድ ሀገር መንግስት ማለት ነው as much as possible ምን ማድረግ አለባቸው? they try to manage inflations ኢንፍሌሽን ማኔጅ ለማድረግ ትራይ ማድረግ አለባቸው። ዲፍሌሽን የሚባለውን ነገር አንኢምፕሎይመንትን መቀነስ አለባቸው። አልቲሜትሊ እነዚህን ሎንግ ተርም ኢኮኖሚካል ዲቨሎፕመንት ጎሎችን ለማሳካት ኤንድ ሶሻል ዌልፌር ለማስጠበቅ መስራት አለባቸው። ዋሪ ኮሊቲ ኢኮኖሚክ ስቴቢሊቲ ኤንድ ግሮውዝ እንለዋለን ማለት ነው። ሌላው ገቨርንመንት አቺቭ ዚስ ስራው ዋት ኮምፕሬሄንሲቭ ፊስካል ፖሊሲስ አሁን የምናወራቸውን
ሎንግ ተርም ኢኮኖሚካል ዲቨሎፕመንት ኤንድ ሶሻል ዌልፌር ለማስጠበቅ በረጅም ጊዜ ኮምፕሬሲቭ በሆነ ፊስካል ፖሊሲ ነው የሚመጡት። ሶ ባይ ኢንሃንሲንግ ሰች ኢንፍራስትራክቸርስ ላይክ ፎር ኤግዛምፕል የመንገድ፣ የትምህርት፣ የጤና ተቋማትን በመስራት ፕሮሞት ኢንዱስትሪስ ሀገር በቀል የሆኑ ምርቶች እንዲዳብሩ ኢንዱስትሪ በመስራት ላይክ ለምሳሌ ኢንዱስትሪ ፓርኮችን ማቋቋም ሊሆን ይችላል። ሳፖርት ሶሻል ዌልፌር ማህበራዊ ዋስትና ደህንነት የሚባለውን ነገር ማስጠበቅ እና መርዳት ያስፈልጋል። በእነዚህ መንገድ ናሽናል ኢኮኖሚን ከፍ ማድረግ ሼፕ ማድረግ እንችላለን። በዚህ መንገድ የአንድ ሀገርን ኢኮኖሚ በአንድ ደረጃ ከፍ ማድረግ እንችላለን ማለት ነው። ሶ እነዚህ ምን ይባላሉ? ኢኮኖሚክ ስቴቢሊቲ ኤንድ ግሮውዝ አንዱ የፐብሊክ ፋይናንስ ኮር ኦብጀክቲቭ እና አንድ ፓርት ነው ማለት ነው። ስለዚህ ፐብሊክ ፋይናንስ ወይም ደግሞ ፐብሊክ ፋይናንስ የምንለው በአምስት መሰረታዊ ነገሮች ዲሊሚኔት እናደርግና ስኮፑን አጥበን እንይዘዋለን ማለት ነው። ይህንን ካየን እስኪ ሌትስ ሲ ዘ ሮል ኦፍ ዘ ገቨርንመንት ኢን ዘ ኢኮኖሚ የገቨርንመንት ሮል በአንድ ሀገር ኢኮኖሚ ላይ ምንድነው የሚለውን ነገር እስኪ አንደርስታንድ ወደ ማድረግ እንምጣ። ሶ the government roles in public finance is to manage the national economy. of course የአንድ ሀገር መንግስት በፐብሊክ ፋይናንስ ስናየው የናሽናል ኢኮኖሚን ማኔጅ ማድረግ አለበት። ምን በማድረግ በኢንፍሉዌንሲንግ such resource allocation, income distribution and what ኢኮኖሚክ ስቴቢሊቲ ኤንድ ግሮውዝ ስራው ኢዝ ሪቨኑ ጀነሬቲንግ ኤክስፔንዲቸር ዴፕት ማኔጅመንት ፋንክሽንስ ቅድም በዘረዘርናቸው መሰረታዊ በምንላቸው በሪቨኑ ጀነሬቲንግ በኤክስፔንዲቸርስ እና በዴፕት ማኔጅመንት ፋንክሽን ላይ there must be resource allocation, there must be income distribution, there must be what income stability and growth. ይሄንን ለማድረግ የአንድ መንግስት ሮል ነው ማለት ነው። there must be resource allocation ያለንን ሪሶርስ አሎኬሽን በአግባቡ መጠቀም አለብን። ኢንካም በቀላሉ ዲስትሪቢዩት መደረግ አለበት ፍትሃዊ በሆነ መንገድ። ኢኮኖሚክ ስቴቢሊቲ ኤንድ ግሮውዝ መጠበቅ አለበት። እነዚህ ሮል ኦፍ ገቨርንመንት ስንላቸዋለን። ዘርዘር ስናደርጋቸው የሮል ኦፍ ገቨርንመንት ኢን ዘ ኢኮኖሚ አንዱና መሰረታዊ የመጀመሪያ የምንለው ምንድነው? to maintain and improve the welfare of the peoples ያንድን ህዝብ ዌልፈር ስፔሻሊ ሶሻል ዌልፈር ምን ማድረግ አለበት? ሜንቴን ማድረግ ማስጠበቅ አለበት፣ ኢምፕሩቭ ማድረግ አለበት። ማህበራዊ ደህንነትን ዋስትና የምንላቸው እነዚህ በህይወት መኖር የምንላቸው የህዝቡን የመብላት የመጠጣት የነዚህ ቤዚክ ኒድስ የምንላቸውን ማህበራዊ ዋስትናዎችን መጠበቅ የትምህርት የጤና ምናምን የምንላቸው በሙሉ ምን መደረግ አለበት? ሜንቴን መደረግ አለበት፣ ኢምፕሩቭ መደረግ አለበት። አንድ to protect the people from harm. ኦኬ አደገኛ ከሚባሉት ሜቢ ናቹራል ዲዛስተርስ ሊሆን ይችላል፣ የተለያዩ አደጋዎች ሰው ሰራሽና ተፈጥሯዊ አደጋዎች ሊሆን ይችላል። ህዝብን ፕሮቴክት የማድረግ የአንድ መንግስት ግዴታ ነው። to provide the institution that allow market to function, especially promoting protection of what property rights. ኦኬ ማርኬት ፋንክሽንስ አንድ ሰው በፈለገው ቦታ ላይ ሰርቶ ትርፍ የማግኘት የመለወጥ መብት አለው። ፕሮፐርቲ ራይትስ መጠበቅ አለበት። ንብረቱ በዝም ብሎ መወረስ የለበትም። ማንም መውሰድ የለበትም፣ መስረቅ የለበትም፣ መዘረፍ የለበትም። መንግስት ይህንን የማስጠበቅ ግዴታ አለበት ከፐብሊክ ፋይናንስ አንጻር። ይሄ ደግሞ መሰረታዊ ምን በማድረግ የተለያዩ ለምሳሌ ፖሊሲ ድራፍት በማድረግ ፕላን በማድረግ እነዚህን ሊያስጠብቅ ይገባል። ሌላው to provide the essential goods and services that markets fail to adequately provide ገቢው በሚገባ የማያቀርባቸውን ፕሮዳክቶችን መንግስት ምን ማድረግ አለበት ማለት ነው? ማቅረብ አለበት። essential goods በጣም እጅግ አስፈላጊ የምንላቸው ፕሮዳክቶች አሉ፣ አስፈላጊ የምንላቸው ሰርቪሶች አሉ፣ አገልግሎቶች አሉ። ማርኬቱ በሚገባ የማያቀርባቸው ከሆነ መንግስት ማቅረብ አለበት። ለምሳሌ በሀገራችን ኢትዮጵያ ብዙ ጊዜ የተለያዩ አስፈላጊ የሚባሉ ነገሮች ላይ እጥረት ያጋጥማል። ለምሳሌ ዘይት ሊሆን ይችላል። የምግብ ዘይት እጥረት ካጋጠመ መንግስት በተመጣጣኝ ዋጋ በታችኛው የኑሮ ደረጃ የሚገኙ ማህበረሰቦችን ሊጠቅም በሚችል መንገድ ፕሮቫይድ ማድረግ አለበት። ኢቭን ኢፍ ስኳር ለምሳሌ እጥረት ያጋጥማል ኢትዮጵያ ውስጥ ምን ማድረግ አለበት? መደጎም አለበት። እነዚህ ነገሮች የሮል ኦፍ ገቨርንመንት ኢን ዘ ኢኮኖሚ ነው። ነገር ግን እነዚህን ጠቅለል አድርገን በሶስት መንገዶች ማየት እንችላለን። የመጀመሪያው አሎኬሽን ፋንክሽንስ ምንለው ነው። Physical operations of taxation and public expenditure have effect of the transferring resources from the public which have been used for consuming private goods to what produce public goods with which would satisfy collective wants. አንዳንድ ከፐብሊክ አንጻር ስናያቸው ሁላችንንም ሊያስማሙ የሚችሉ የሁላችንም ፍላጎት ሊያሟሉ የሚችሉ ሪሶርስ ካለ መንግስት ምን ማድረግ አለበት? ፕሮዲዩስ ማድረግ አለበት። ፐብሊክ ጉድስ ምንላቸውን መንግስት የሁላችንንም ፍላጎት ሊያሟሉ የሚችሉ ነገሮችን ምን ማድረግ አለበት? ፕሮዲዩስ ማድረግ አለበት። ዋት ኢኮሊቲ የምንለዋለን አሎኬሽን ፋንክሽንስ እንለዋለን። ሶ the objective of physical operation is to provide for what the proper allocations of what the resource between private and
public goods there is private goods there is public goods public goods ሁሉንም የኮሌክቲቭ ወንትስ ሊያሟላ የሚችል ነው private goods collective want አያሟላም ስለዚህ as much as possible in order to maximize the social welfare of the people the modern government must be provide such allocation function መስጠት አለበት ማለት ነው የመጀመሪያው ይሄ ነው ሁለተኛው distribution functions ምንለው ነው physical operation have been used to reduce the income and wealth of the rich through what progressive taxation system and using the many collective to rise what the income and standard of living of the lower income groups through what public expenditures ሁለተኛው distribution function ምንለው ነው ይሄ ፍትሃዊ የሆነ የሀብት ክፍፍል እንዲኖር ማድረግ አለበት መንግስት physical operation physical policy ሲቃኝ አንዱ ምን ማድረግ አለበት income and wealth of the rich በጣም ሀብታም የሚባሉ ከልክ በላይ በአንድ ሀገር ውስጥ የበለጸጉ ባለሀብቶች የሚያገኙትን ኢንካም within a progressive tax system ምንድነው የሚለው ከፍተኛ ገቢ ሃይ የሆነ ኢንካም ጀነሬት የሚያደርግ ግለሰብ ሃይ የሆነ ታክስ መክፈል አለበት ስለዚህ መንግስት ደግሞ ከሰበሰበው ግብር ላይ በዝቅተኛ የኑሮ ደረጃ ለሚገኙ ግለሰቦች ወስራው ፐብሊክ ኤክስፔንዲቸር የሚያስፈልጋቸውን ሶሻል ዌልፌር ማስጠበቅ አለበት የሚያስፈልጋቸውን ቤዚክ ኒድስ ማሟላት አለበት የትምህርት የጤና የመንገድ ምንላቸው ነገሮች በምን መንገድ በታክሴሽን ሲስተም ምን አይነት ታክሴሽን ፕሮግሬሲቭ ምንድነው ከፍተኛ ሰው ከፍተኛ ገቢ የሚያገኝ ግለሰብ ከፍተኛ ግብር ይከፍላል ዝቅተኛ ገቢ የሚያገኝ ግለሰብ ዝቅተኛ ግብር ይከፍላል በነገራችን ላይ our country of Ethiopia ወይም ደግሞ ሀገራችን ኢትዮጵያ የምትጠቀመውና የምትከተለው የታክሴሽን ሲስተም progressive taxation systems ይባላል ማለት ነው ሶስተኛ ላይ የምናገኘው stabilizations economic stabilizations የተረጋጋ ኢኮኖሚን የመገንባት ግዴታ ከአንድ ሞደርን ገቨርንመንት ይጠበቃል so physical operation have been used to moderate economic fluctuations like inflation and deflation ከምንለው አንፃር ለምሳሌ ኢትዮጵያ ውስጥ ከፍተኛ የሆነ ኢንፍሌሽን ካለ ወይም ደግሞ የዋጋ ንረት ካለ ይሄንን የማስተካከልና ተመጣጣኝ የሆነና የተስተካከለ ሞዴሬት የሆነ ኢኮኖሚክ ፍላክቹዌሽን እንዲኖርና የተረጋጋ ኢኮኖሚክ ስታቢላይዜሽን እንዲኖር ማድረግ አለበት ማለት ነው በዚህ መንገድ የአንድ ሞደርን ገቨርንመንት ሮል ምንድነው ከተባለ በእነዚህ በሶስት መንገዶች ይቃኛል ማለት ነው እዚህ ጋር ጥሩ ፖይንት እንደያዛችሁ ተስፋ አድርጋለሁ የገነኑ ቱቶሪያል ቤተሰቦች አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ በማለ ገባውት ለማስታወስ ያህላው ሰብስክራይብ አድርጉ ፕሊዝ እናንተ ሰብስክራይብ እስካደርሱ ደግሞ እኛ ሞር እንደዚህ አይነት ቪዲዮዎችን እየሰራን ለእናንተ የምናደርስ ይሆናል ማለት ነው ሌላው let's see the difference between public finance and private finance public finance እና private finance ያላቸውን መሰረታዊ አንድነትና ልዩነት እስኪኒ finance in general ፋይናንስን በጥሬው ስንረዳው public finance ሊሆን ይችላል private finance ሊሆን ይችላል finance it is monetary resource ነው ብለናል ቅድም በመጀመሪያው ፓርት ላይ ስናብራራ ሞኔታሪ ሪሶርስ ነው ገንዘብ ነው ብለናል ስለዚህ ፐብሊክ ፋይናንስ it may be related to what the main rising and income expenditure functions of the government ከመንግስት ጋር ተገናኝቶ ፐብሊክ ፋይናንስ እንለዋለን ለምሳሌ money rising and income expenditures functions of the government what called public finance እንለዋለን private finance እንልስ ምን ማለታችን ነው income expenditure አንዱ ከምን አንፃር ከፕራይቬት ሴክተር አንፃር ከፕራይቬት ካምፓኒ አንፃር ከኢንዲቪጁዋል አንፃር ምን እንለዋለን ፕራይቬት ፋይናንስስ እንለዋለን ማለት ነው ስለዚህ ፐብሊክ ፋይናንስ እንል ሞር ስለ ገቨርንመንት ስለ ፐብሊክ ነው የምናወራው ፕራይቬት ፋይናንስ ለምን ስለ ግለሰብ ስለ ተቋም ነው የምናወራው ማለት ነው በዚህ ነገር አንደርስታንድ ማድረግ አለብን እነዚህ ነገሮች ምንድነው ፐብሊክ ፋይናንስ እና ፕራይቬት ፋይናንስ ሲሚላሪታቸው ተመሳሳይ ባህሪያቸው ምንድነው የሚለው የመጀመሪያው based on objective satisfaction of human wants ፐብሊክ ፋይናንስም ፕራይቬት ፋይናንስም ያንዳንዱ የመንግስት ተቋምም ወይም ደግሞ የግለሰብ ተቋም እንላቸው በግለሰብ ደረጃ ያለው የመጀመሪያው ኦብጀክቲቫቸው መነሻቸው ቤንችማርክ ፖይንታቸው ምንድነው satisfaction of human wants የሰው ልጅ ፍላጎት ማሳካት ማሟላት ነው so public finance is concerned with the satisfaction of what social or collective wants የብዙ ሰዎችን ኮሌክቲቭ want ለማሟላት ነው የሚሰራው whereas private finance is concerned with satisfaction of what personal or individual wants private finance more focused የሚያደርገው የግለሰብን ፍላጎት ማሟላት ነው ፐብሊክ ፋይናንስ ደግሞ የብዙ ግለሰቦችን የኮሚኒቲን ፍላጎት ማሟላት ላይ ነገር ግን አላማቸው ሁሉም ምንድነው satisfaction of human wants ላይ ነው more depend የሚያደርጉት ሁለተኛ based on principles ወይም ደግሞ maximum advantage የምንለው ነገር ላይ ተመሳሳይነት አላቸው an individual or a corporation or a private business firms tries to obtain maximum goods of what the people by incurring expenditures on the society በማህበራዊ ላይ
ያለውን ነገር ማለት ነው። ብዙ ኤክስፔንዲቸር ምን በማድረግ ኢንከር በማድረግ እያንዳንዱ ግለሰብ ከፍተኛ የሆነ ማክሲመም የሆነ ነገር ማግኘት ይፈልጋሉ፣ ግለሰብ መንግስት ማለት ነው። ሶ በፕሪንሲፕል ደረጃ ተመጣጣኝ የሆነ አንድነት አላቸው ባይባልም ግን በፕሪንሲፕል ማክሲመም አድቫንቴጅ አንዱ ማክሲመም ጉድ ኦፍ ዘ ፒፕል ባይ ኢንከሪንግ ኤክስፔንዲቸር ኦን ዘ ሶሳይቲስ ሶሳይቲ ላይ ኤክስፔንዲቸር በማድረግ ወጪ በማውጣት ኤክስፔንስ በማውጣት ዋሪኮሊ ተመሳሳይነት አላቸው። ቤዝድ ኦን ቦሮዊንግስ ብድርን ከመበደር አኳያ ፐብሊክ ፋይናንስ እና ፕራይቬት ፋይናንስ ተመሳሳይ የሆነ እይታም አለን። the resource or the income for both governments and the individuals are limited ምንም ጥያቄ የለውም። ሪሶርሱን ስናይ ገቢ ስናይ ገንዘብ ስናይ ለመንግስትም ለየግለሰብም ሊሚትድ ነው። ለምን? ሪሶርስ አላቂ ስለሆነ። ሪሶርስ አር ሊሚትድ፣ ሂውማን ዋንትስ አር ሊሚትድ። የምናገኘው ሪሶርስ ያለን ሪሶርስ የምናገኘው ገቢ ገንዘባችን ሀብታችን ሊሚትድ ነው። የሆነ ቀን ያልቃል፣ በመንግስት ደረጃ በግለሰብ ደረጃ። ስለዚህ based on their borrowing ካለቀ ደግሞ የሚያንስ ከሆነ ሊሚትድ ከሆነ ደግሞ ምን ያስፈልጋል? የምንፈልገውን ኦብጀክቲቫችን ለማድረግ ገንዘብ መበደር ያስፈልጋል። so in case of shortage የሚያጋጥም ከሆነ borrowing can be done for for government as well as individuals ለሁለቶችም ቦሮዊንግ ይሰራል ማለት ነው። ፎር ኤግዛምፕል when governmental organizations ምንላቸው ተቋማት ላይ በጀት ይመደባል፣ በጀት ሊያጥራቸው ይችላል። መንግስት ደግሞ በጀት የሚያጥረው ከሆነ ገንዘብ ይበደራል። ግለሰብ በተመሳሳይ የበጀት የሚያንሰው ከሆነ ይበደራል። ስለዚህ based on borrowing ተመሳሳይ የሆነ ባህሪ አላቸው። በፖሊሲ ደረጃ አራተኛ በፖሊሲ ደረጃ such engagements similar activity ላይ በተመሳሳይ የሆነ አክቲቪቲ ላይ በመሰማራትም ተመሳሳይነት አላቸው። so both the private and public sector are engaged in activity that involves like lot of purchase ለምሳሌ ፕራይቬት ቢዝነስ ኦርጋናይዜሽንስ ምንላቸው ወይም ደግሞ የግል ተቋማት ምንላቸው ሞር ምን ላይ ነው ፎከስ የሚያደርጉት ኢንጌጅ የሚያደርጉት ሲባል ለምሳሌ ግዥ ላይ፣ ሽያጭ ላይ፣ አዘር ትራንዛክሽን ላይ መግዛት መሸጥ ኤንድ አደርስ ትርፍ ለትርፍ ስለሚሰሩ ማለት ነው። ወይም ደግሞ they are engaged in productions, exchange, saving, capital accumulations, investment and so on እዚህ ጋር ምን ሊያደርጉ ይችላሉ? ሊሰማሩ ይችላሉ። so even if private and public sector engaged የሚያደርጉበት ቢለያይም ጥልቀቱ ተመሳሳይ የሆነ ፖሊሲ ግን ሊያራምዱ ይችላሉ። ለምሳሌ ከመንግስት ተቋማት ለምሳሌ ስለ ኢትዮጵያን ኤርላይንስ ምንድነው? የመንግስት ተቋም ነው ግን ፐብሊክ ኢንተርፕራይዝ ነው። ኢትዮ ቴሌኮም ፐብሊክ ኢንተርፕራይዝ ነው። ኢትዮጵያን ኤሌክትሪክ አውቶሪቲ ወይም ደግሞ ኤጀንሲ ምንለው ፐብሊክ አውቶሪቲ እነዚህ ፐብሊክ ኢንተርፕራይዝ ናቸው። ለትርፍ ነው የሚሰሩት። ከንግድ ተቋማት ከግለሰብ ከፕራይቬት ሴክተር ተመሳሳይ ይዘት አላቸው። ሶ በዚህ ተመሳሳይነት አላቸው። ሌላው ስካርሲቲ ኦፍ ሪሶርስ that ሪሶርስ በተፈጥሮ ሊሚትድ ነው ብለና አላቂ ነው። so they have a limited objectives whereas the resources are limited. governmental organization ምንላቸው governmental sector ምንላቸው public sectors ምንላቸው private sectors ምንላቸው unlimited የሆነ ኦብጀክቲቭ እና ፍላጎት አላቸው። ነገር ግን ያላቸው ሪሶርስ ምንድነው? ሊሚትድ ነው። so scarcity of resourceም ተመሳሳይ የሆነና አንድ ሊያደርጋቸው የሚችል ነው። ሌላው አድሚኒስትሬሽን ፕሮብለም ኦፍ አጀስትመንት ኦፍ ኢንካም ኤንድ ኤክስፔንዲቸር በሁለቱም ሴክተሮች ላይ ይስተዋላል። ምን ማለት ነው? both of them means the private sectors as well as the public sectors them face the problem of adjustment of income and expenditure የሚያገኙትን ገቢና የሚያወጡትን ወጪ ማመጣጠን ላይ ተመሳሳይ የሆነ ክፍተት ይታይባቸዋል። ይሄንን አንድ የሚያደርጋቸውና የሚያመሳስላቸው ባህሪ ነው ማለት ነው። ስለዚህ እነዚህ ተመሳሳይ ሊያደርጋቸው የሚችል ፕራይቬት ፋይናንስ እና የፐብሊክ ፋይናንስ አንድነት ነው ማለት ነው። አንድነት ካላቸው ደግሞ ልዩነት አላቸው። ሶ ልዩነታቸው ምንድነው የሚለውን ነገር ደግሞ እስኪ ዲሲሚላሪቲስ ወይም ደግሞ ልዩነታቸው ምንድነው? የመጀመሪያው በሞቲቭ ደረጃ ነው። ሞቲቫቸው ከሞቲቭ አንግል ስናየው ልዩነት አለው። ምንድነው መነሻቸው፣ አላማቸው፣ ፍላጎታቸው ስንል the motive of private finance is personal interest እያንዳንዱ ፕራይቬት ፋይናንስ ላይ ያለው ሞቲቭ ፐርሰናል ኢንተረስት ነው፣ ቤኔፊት ነው ከፕራይቬት ሴክተር አንፃር ስናየው። ዌራስ ከመንግስት አንግል ስናየውስ ፐብሊክ ፋይናንስ ምንድነው? ሞቲቭ ሶሻል ቤኔፊት ነው፣ ፐብሊክ ዌልፌር ነው። እያንዳንዱን ግለሰብ ኢንተረስት ሳይሆን ማህበራዊ የሆነ ለውጥ ማምጣት እንደ ህዝብ እንደ ኮሚኒቲ ፐብሊክ ዌልፌር ማምጣትና ማህበራዊ ዋስትናን ማስጠበቅ ነው። ይሄ አንድ መሰረታዊ ልዩነታቸው ነው። ሁለተኛ አጀስትመንት አፕሮች ኦፍ ኢንካም ኤንድ ኤክስፔንዲቸር ላይም ልዩነት አለ። ኢቭን ኢፍ ኤቭሪ ኢንዲቪጁዋል ኤክስፔንዲቸር ዲፔንድስ ኦን ሂዝ ኢንካም እያንዳንዱ ግለሰብ የሚያወጣው ወጪ ከሚያገኘው ገቢና ትርፍ ጋር ወይ ኢንካም እና ሪቨኑ ላይ ተመርክዞ ዲፔንድ ሆኖ ነው። ሚንስ ኢንዲቪጁዋል ኤክስፔንስ ምንላቸው ዲፔንድስ ኦን ዋት ሂዝ ኢንካምስ
እያንዳንዱ ግለሰብ የሚያወጣው ወጪ ከሚያገኘው ገቢ አንጻር ነው የሚቃኘው። ከመንግስት አንጋል ስናየው ግን እንደዚህ አይደለም። the government first determines expenditures መንግስት መጀመሪያ በጀት ያጸድቃል፣ ኤክስፔንዲቸሩን ያውቃል፣ ይፈልጋል። ደን ምን ያደርጋል? ይሄንን ኤክስፔንዲቸር ከበር ለማድረግ ይሄንን ኤክስፔንስ ከበር ለማድረግ ገቢ ይጠይቃል፣ ይሰበስባል፣ ይበደራል አስፈላጊ ሆኖ ከተገኘ። ስለዚህ በዚህ መንገድም ሁለት መሰረታዊ ልዩነቶችን ማግኘት እንችላለን። ሌላው ኔቸር ኦፍ ሪሶርስ ላይም ልዩነት አላቸው። ሪሶርስ ዳት ሊሚትድ ነው ብለናል ቀደም። ፕራይቬት ፋይናንስ ስናየው አን ኢንዲቪጁዋል ኦር ሞር ኦር ሌስ ሊሚትድ፣ ያ ማለት ሪሶርስ ፕራይቬት ፋይናንስ ጋር ያለው ማለት ነው። ሪሶርስ ኦፍ አን ኢንዲቪጁዋል አር ሞር ኦር ሌስ ሊሚትድ። ነገር ግን ከገቨርንመንት አንጻር ስናየው ሪሶርስ ኦፍ ገቨርንመንት ስፔሻሊ ፐብሊክ ፋይናንስ ስንል ግን አር ሰች ኖርማልስ። ምን ማለት ነው? ሊሚትድ ነው ግን ከፕራይቬት ፋይናንሱ ከፍ ያለ የበለጠ ነው ማለት ነው። ሶ በዚህ መንገድ አንድ መሰረታዊ የሆነ ልዩነት አለ ማለት ነው። ሌላው ሰች ከረንሲስ ዳት ከረንሲስ ፎርሰብል የሆነ ሜትድስ ማለት ነው። ኃይልን ከመጠቀም ህግን ከመጠቀም አንጻር መሰረታዊ ልዩነት አላቸው ከረንሲስ። ለምሳሌ ቱ ኮሌክት ሪቨኑ ገቨርንመንት ኢምፖዝ ታክስ መንግስት ገቢ ለመሰብሰብ ግብር ይጥላል በእያንዳንዱ ግለሰብ ላይ ዊዝን ሃይ ሬት ከሚከፍለው አቅም ማለት ነው። ፕራይቬት ኢንዲቪጁዋል ግን ይሄንን ማድረግ አይችልም። ይሄ ፓወር የላቸውም፣ ግብር የመሰብሰብ ፓወር የላቸውም። ሶ ፎርስፉል ሜተድን በመጠቀም ረገድም ልዩነት አለ። ሴክሬሲ ኦፍ በጀት ፐብሊክ ፋይናንስ ኢዝ ኦፕን፣ ለማንኛውም ነገር ኦፕን ነው። ምን ማለት ነው? በመንግስት ለምሳሌ በጀት ሲያጽድቅ በፓርላማ እናያለን፣ ጋዜጣ ላይ ይታተማል፣ በቴሌቪዥን ይለቀቃል። ኦፕን ነው ለሁሉም ሰው፣ ሚስጥር የሚባል ነገር የለም። ዌራስ ፕራይቬት ፋይናንስ ኢዝ ሴክሬት አይደል እንዴ? ሴክሬት። ፕራይቬት ፋይናንስ ላይ ግን እያንዳንዱ በጀት እያንዳንዱ እንቅስቃሴ ለምን ዓላማ ለምን እንደሚወጣ ግን ማወቅ አንችልም፣ ሴክሬት ነው። ስለዚህ ሴክሬሲው በጀት ጋር ልዩነት አለ። ፐብሊክ ፋይናንስ በገቨርንመንት አንግል ስለሆነ ግልጽ ነው፣ ለሁሉም ኦፕን ነው። ፕራይቬት ሴክተር ግን ከፕራይቬት ፋይናንስ አንጻር ስናየው ፕራይቬት ፋይናንስ ኢዝ ሴክሬት አፌር፣ በጣም ሚስጥርነቱ የተጠበቀ ነው ማለት ነው። ሌላው ሎንግ ኤንድ ሾርት ተርም ኮንሲደሬሽን አንግል ስናይስ ከዚህ አንጻር እንዴት ይታያል? ዳት ፕራይቬት ኢንዲቪጁዋል ኢንከር ኤክስፔንዲቸር ኤንድ ዶስ ኤሪያ ኦፍ ቢዝነስ ዊች ጊቭ ኩዊክ ሪተርንስ። እያንዳንዱ ፕራይቬት ኢንዲቪጁዋልስ ኤክስፔንዲቸር የሚያወጣው ኢንከር የሚያደርገው በእያንዳንዱ ቢዝነስ ተቋም ላይ ምን ለማድረግ ነው? ተሎ ሪተርን ለማግኘትና ትርፍ ለማግኘት ፕሮፊት ለማግኘት ነው። መንግስት ግን ኤክስፔንዲቸር የሚያወጣው ኢንከር የሚያደርገው ሎንግ ተርም የሆኑ ዲቨሎፕመንታል ጎሎችን ለማሳካት ነው። ሎንግ ተርም ኮንሲደር በማድረግ ነው። መንግስት ለወደፊቱ የረጅም ጊዜ እቅዶችን አቺቭ ለማድረግ ወጪ ያወጣል። እያንዳንዱ ግለሰብ ደግሞ በአጭር ጊዜ ውስጥ አቺቭ ሊያደርጋቸው የሚገቡ ነገሮችን ምን ያደርጋል? ሊያወጣ ይችላል ማለት ነው። ይሄንንም ሞር አንደርስታንድ ማድረግ ያስፈልጋል። በዚህ መንገድ ልዩነት አላቸው። ሌላው ኢላስቲሲቲ ኦፍ ፋይናንስ that public finance is elastic in nature as compared to private finance። በፐብሊክ ፋይናንስ እና በፕራይቬት ፋይናንስ ልዩነታቸውን ስንመለከት ፐብሊክ ፋይናንስ ኢላስቲክ ነው አይደል እንዴ? is elastic in nature as compared to what private finance more ምን ማድረግ ነው? ትንሽ ኢላስቲሲቲ የሚባል ነገር አለው። ኢላስቲሲቲ እንደ ፕራይቬት ፋይናንስ በጣም ሪጅድ አይደለም፣ ፍሌክሲብል ነው ፐብሊክ ፋይናንስ። ሌላው ዴሊብሬሽን ኢን ኤክስፔንዲቸርስ ዴሊብሬሽን ስናይ እንዴት ነው ደግሞ የሚታየው የሚለውን ነው። እስኪ the pattern of expenditure of an individual is governed by habits, customs, status, maybe personalities and others። የእያንዳንዱ ግለሰብ ኤክስፔንዲቸር ገቨርን የሚደረገው በእያንዳንዱ ግለሰብ ሀቢት እና ካስተም መሰረት ነው። the pattern of public expenditure ግን ስናይ ገቨርን እና ኮንትሮል የሚደረገው በኢኮኖሚክ ፖሊሲ ኦፍ the government ነው። ዲሊብሬት የሚደረገው በኢኮኖሚክ ፖሊሲ ኦፍ the government በዚህ አንግል ይታያል ማለት ነው። ሌላው ራይት ቱ ፕሪንት ከረንሲ ገንዘብ ፕሪንት የማድረግ አቅም ያለው ከፐብሊክ አንጻር ነው። so the government has a right to print currency which is illegal whereas private individual does not enjoy such a right። መንግስት ገንዘብ ፕሪንት የማድረግ ህጋዊ መብት አለው። እያንዳንዱ ኢንዲቪጁዋል እና ፕራይቬት ሴክተር ግን ገንዘብ ፕሪንት የማድረግ መብት የለውም። በዚህ መሰረታዊ የሆነ ልዩነት አላቸው። አሁን ምን ተመለከትን? የፐብሊክ ፋይናንስ እና የፕራይቬት ፋይናንስ መሰረታዊ የሆነ አንድነታቸውና ልዩነታቸውን በዚህ መንገድ አይተናል ማለት ነው። እስኪ ሌላው ኢኮኖሚክ ኤንድ ሶሻል ሲግኒፊካንስ ኦፍ ፐብሊክ ፋይናንስ ዳት ፐብሊክ ፋይናንስ ኢኮኖሚካል እና ሶሻል ሲግኒፊካንስ አለው ወይስ የለው የሚለው ነገር መውር ነው። እስኪ የስ ፐብሊክ ፋይናንስ
ኢትስ ኦን ኢኮኖሚካል ኤንድ ሶሻል ሲግኒፊካንስ አለው በራሱ ማለት ነው። የመጀመሪያው ቱ ፕሮሞት ካፒታል ፎርሜሽንስ ከኢኮኖሚካል ሲግኒፊካንስ ስንጀምር የመጀመሪያው ቱ ፕሮሞት ካፒታል ፎርሜሽንስ ለምሳሌ ኤስታብሊሽመንት ኦፍ ቤዚክ ኤንድ ሄቪ ኢንዱስትሪስ ፐብሊክ ፋይናንስ ኤስታብሊሽመንት ኦፍ ቤዚክ ኤንድ ሄቪ ኢንዱስትሪ ላይ የራሱ የሆነ በጣም መሰረታዊ የሆነ ምን አለው ሲግኒፊካንስ የሆነ ጠቀሜታ አለው። ለምሳሌ ኢንፍራስትራክቸር ዲቨሎፕመንት ፓወር ፕሮጀክሽን ፕሮጀክትስ ትራንስፖርት ሴክተር እንዳዘረስ እነዚህ ምን ይባላሉ? ፕሮሞቲንግ ሰች ካፒታል ፎርሜሽንስ ለምሳሌ በመንግስት ደረጃ ላይ በጣም ትላልቅ የሆኑ የስራ እድል ሊፈጥሩ የሚችሉ ቤዚክ ኤንድ ሄቪ ኢንዱስትሪዎችን መገንባት፣ የተለያዩ የመንገድ የኢንፍራስትራክቸሮችን መገንባት፣ ፓወር ለምሳሌ በኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ማንሳት እንችላለን። በትራንስፖርት ሴክተር ፈጣን መንገዶችን መገንባት፣ የባቡር መንገዶችን መገንባት፣ እነዚህ ምንድናቸው? ኢኮኖሚካል ሲግኒፊካንስ አላቸው። ከፐብሊክ ፋይናንስ አንጻር ኢኮኖሚካል ሲግኒፊካንስ አላቸው። ሶ ፐብሊክ ፋይናንስ ኢዝ ቬሪ ኢሰንሻል ፎር ዋን ካንትሪ ቱ ፕሮሞት ካፒታል ፎርሜሽንስ አንዱና መሰረታዊ ኢኮኖሚካል ሲግኒፊካንስ ከምንለው አንዱ ጠቀሜታ ነው። ሁለተኛው ኢኮኖሚካል ስታቢላይዜሽን የተመጣጠነና የተረጋጋ የኢኮኖሚ ስርዓት እንዲኖረን ያደርጋል። ሶ ቱ ሴኪዩር ሰች ኢኮኖሚክ ስታቢሊቲ ኦር ቱ ሪሙቭ ሰች ኢኮኖሚክ ፍላክቹዌሽንስ ኢን ዘ ካንትሪ በአንድ ሀገር ውስጥ ያለውን የኢኮኖሚክ ፍላክቹዌሽንስ ኢንፍሌሽንስ ወይም ደግሞ ዲፍሌሽንስ የምንለውን ነገር አስወግደን ተመጣጣኝና የተረጋጋ የኢኮኖሚክ ባለቤት ለመሆን ፐብሊክ ፋይናንስ እጅግ በጣም መሰረታዊና አስፈላጊ ነው። ሶስተኛው ፉል ኢምፕሎይመንት በአንድ ሀገር ውስጥ ያለውን የስራ አጥነትን ለመቀነስና ሁሉም የተማረ ሰው ስራ ተቀጣሪ እንዲሆን ስራ እንዲያገኝ ሊረዳን ይችላል። ፐብሊክ ፋይናንስ ፕሌይስ አን ኢሴንሻል ሮል ኢን ኢንክሪዚንግ ኤምፕሎይመንት ጆብ ኦፖርቹኒቲን ክሬት ከማድረግ አንጻር ከፍተኛ የሆነ ጠቀሜታ አለው። ምክንያቱም ምን ብለናል? ሄቪ ኢንዱስትሪስ በተገነባ ቁጥር ምን ይፈጠራል? ጆብ ኦፖርቹኒቲ ይፈጠራል። ስለዚህ ኤምፕሎይመንትን ይጨምራል ማለት ነው። ሌላው ባላንስድ ሪጂናል ዲቨሎፕመንት እንዲኖር ይረዳናል። በየክልሎች ያለው የኢኮኖሚ እድገት ተመጣጣኝና ተመሳሳይ እንዲሆን ፐብሊክ ፋይናንስ የራሱ የሆነ መሰረታዊ የሆነ ጥቅም አለው። ለምሳሌ አንዳንድ ክልሎች ወደ ኋላ ባክዋርድ የቀሩ አሉ። አንዳንዶች ደግሞ በጣም ይሄዱ አርበን ይሆናሉ። አንዳንዶች ደግሞ ሩራል የሆኑ አሉ። ስለዚህ መንግስት እነዚህ ተመጣጣኝ የሆነና ባላንስድ ሪጂናል ዲቨሎፕመንት እንዲኖር ፐብሊክ ፋይናንስ ግዴታ ያስፈልጋል። ወደ ኋላ የቀሩት የደከሙ ክልሎችን መንግስት ይደጉማል፣ ደን ከፍ እንዲሉ እንዲራመዱ ያደርጋል ማለት ነው። ኢንሰንቲቭ በመስጠት ማለት ነው። ሶ ይሄ ከኢኮኖሚክ ሲግኒፊካንስ አንጻር ፐብሊክ ፋይናንስ የራሱ የሆነ ጠቀሜታ አለው። አምስተኛ ጋር የምናገኘው ሪዳክሽን ኢን ኢኮኖሚክ ኢኒኳሊቲስ በኢኮኖሚ ደረጃ ኢኒኳሊቲ ካለ ይሄንን ምን ማድረግ አለበት? መቀነስ አለበት። ሄቪ ታክስ ዊል ቢ ኢምፖዝድ ኦን ዘ ሪች በጣም ሀብታም በምንላቸውና ከልክ በላይ የከበሩ የወጡ ካሉ እነሱ ጋር አንዳንድ ታክስ በመጣል ዊዝን የፕሮግሬሲቭ ታክስ ሲስተም ከዚህ የሚገኘውን ታክስ ደግሞ በዝቅተኛ የኑሮ ደረጃ ላይ ላሉ ግለሰቦች የተለያዩ ሶሻል ዌልፌር ሊያስጠብቁ የሚችሉ ለምሳሌ ነፃ የትምህርት በመስጠት ፍሪ የሜዲካል ወይም ደግሞ የጤና አገልግሎት በመስጠት የፐብሊክ ዩቲሊቲስ አንዳንድ የመንግስት መስሪያ ቤቶች ላይ አንዳንድ ነፃ በመስጠት በታችኛው የኑሮ ደረጃ የሚገኙ ደሃ የምንላቸው ማህበረሰብ ላይ የሚገኙ ወይም ደግሞ እዚህ ጋር ምን ማድረግ አለበት? መንግስት ፕሮቫይድ ማድረግ አለበት እነዚህን ሰርቪስ። ስለዚህ ምን ያመጣል? ሪዳክሽን ኢን ኢኮኖሚክ ኢኒኳሊቲስ ላይ ከመቀነስ አኳያ የራሱ የሆነ ምን አለው? ጥቅም አለው። ሌላው ሞቢላይዜሽን ኦፍ ዋት ሪሶርስ ባይ ኢምፖዚንግ ታክስስ ኦን ዘ ፒፕል ኤንድ ኢንዱስትሪስ ኦኬ ሪሶርስ ምን ማድረግ አለበት? ሞቢላይዝ ማድረግ አለበት። ፐብሊክ ፋይናንስ ከኢኮኖሚካል ሲግኒፊካንስ አንጻር ማለት ነው። by imposing tax on the people's and industry and encouraging savings through what various saving schemes መንግስት ግብር ይከፍላል። ደን ደግሞ ምን ያደርጋል? ግለሰቦች እና እያንዳንዱ ኮሚኒቲ ገንዘብ እንዲቆጥብ ኢንካሬጅ ማድረግ አለበት፣ ማበረታታት አለበት። then making them available for investment then ይሄን የተቆጠበውን ገንዘብ ለኢንቨስትመንት available መሆን አለበት። ኢንቨስትመንት የራሱ ሪተርን ይዞ ስለሚመጣ ከትንሽ ጊዜ በኋላ ማለት ነው። የመጨረሻው የምናገኘው ኦፕቲመም ዩቲላይዜሽን ሪሶርስ መኖር አለበት። as much as possible በፐብሊክ ፋይናንስ ኢኮኖሚካል ሲግኒፊካንስ ከሚያመጣቸውና አንዱና መሰረታዊ there must be optimum utilization of available resource by means of what? Adopting such planned monetary and public finance policies የተጠና የሞኔታሪና ፐብሊክ ፋይናንስ ፖሊሲን በመከተል አንድ ሀገር ያላትን ሪሶርስ በአግባቡና በበቂ ሁኔታ መጠቀም አለበት። ይሄንን ለማድረግ ፐብሊክ ፋይናንስ የራሱ የሆነ ጠቀሜታ አለው ማለት ነው። እነዚህ ኢኮኖሚክ ሲግኒፊካንስ እንላቸዋለን። ሶሻል ሲግኒፊካንስ እንላቸውን ደግሞ በሶስት ከፍለን እናያቸዋለን። ሶሻል ሲግኒፊካንስ ፐብሊክ ፋይናንስ ያለው ሶሻል ሲግኒፊካንስ ምንድነው የሚለው ነው።
So the first social significance of public finance is just equitable distributions of income and wealth. Okay, ኢኩዊቴብል የሆነ ዲስትሪቢዩሽንስ ኦፍ ኢንካም ኤንድ ዌልዝ እንዲኖር ያደርጋል። ብን በማድረግ ፎር ኤግዛምፕል ለግዠሪ አይተምስ ዌር ሳብጀክት ቱ ሃየር ታክስ፣ ወደ ሀገር ውስጥ የሚገቡ እጅግ በጣም ቅንጡ የሚባሉ ለግዠሪ የሆኑ አይተሞች መኪና ሊሆን ይችላል ኤንድ አዘርስ፣ እነዚህን ለከፍተኛ ሃየር ታክስ በማስከፈል ቤዚክ አይተም የምንላቸው ደግሞ ማህበራዊ ላይ ቤዚክ አይተምስ የምንላቸው እነዚህ ቤዚክ ኒድስ የምንላቸው ተመጣጣኝ የምንላቸው አስፈላጊ የምንላቸው ነገሮች ደግሞ ከታክሴሽን ኤግዘምፕት በማድረግ ተመጣጣኝ የሆነ ሶሻል ሲግኒፊካንስ ለማምጣት ኢኩዊቴብል የሆነ ዲስትሪቢዩሽን ኦፍ ኢንካም ኤንድ ዌልዝ እንዲፈጠር ማድረግ። ለምሳሌ በጣም ለግዠሪ የሆነ ኢትዮጵያ ውስጥ ከፍተኛ የሆነ ግብር ይከፈልባቸዋል። በሀገር ውስጥ ደግሞ ቅንጡ የማይባሉና ለመኖር ዋስትና ከሚሆኑና ከሚያስፈልጉ መሰረታዊ ነገሮች ደግሞ ለነሱ ደግሞ ከቀረጥ ነፃ የሆነ ከግብር ነፃ የሆነ ስርዓት በመዘርጋት ሶሻል ሲግኒፊካንስ ይኖረዋል ማለት ነው። ሁለተኛው ሳቲስፋክሽን ኦፍ ሶሻል ዋንትስ ኤንድ ሜሪት ዋንትስ የምንለው ነው። ይሄ ሶሻል ዋንትስ የምንለው በኮሚኒቲ ደረጃ በፒፕል ደረጃ በህዝብ ደረጃ ሁሉንም ያማከለ ፍላጎት ሊያሟላ የሚችል ስርዓት ከመዘርጋት ሳቲስፋክሽን ከማምጣት አንግል ፐብሊክ ፋይናንስ ጠቀሜታ አለው። እንግዲህ ዋንት ስንል ፍላጎት እንግዲህ በብዙ መንገድ ሊተነተን ይችላል፣ ግን ላይ በሶስት መንገድ እንየው። ፕራይቬት ዋንትስ፣ ሶሻል ወይም ደግሞ ኮሌክቲቭ ዋንትስ እንዳጠቃላይና ሜሪት ዋንትስ የምንላቸው በሶስት እንከፍላቸዋለን። ፕራይቬት ዋንትስ ምንድን ነው? ፕራይቬት ዋንትስ ምንለው which can be satisfied by individuals፣ በግለሰብ ደረጃ ልናሳካቸው የምንችሉ ልናሟላቸው የምንችሉ ሳቲስፋይድ ሊሆንባቸው የምንችል according to their personal income፣ እያንዳንዱ ግለሰብ ከሚያገኘው ኢንካም ከሚያገኘው ቤኔፊት አንጻር ሳቲስፋይድ የሚሆን ከሆነ ፕራይቬት ዋንትስ እንለዋለን። ለምሳሌ ዲግሪ ኦፍ ሳቲስፋክሽን ዲፔንድስ upon their respective incomes፣ እያንዳንዱ ግለሰብ ያለው ሳቲስፋክሽን ወይም ደግሞ የእርካታ ደረጃ ከሚያገኘው ገቢና ባለው ገቢ ወይም ኢንካም ወይም ሬቨኑ አንግል ዲፔንድ ይሆናል፣ ዲግሪ ኦፍ ሳቲስፋክሽን ስለሚለያይ። ይሄ ፕራይቬት ዋንትስ እንለዋለን። የእያንዳንዳችን ግለሰብ ፍላጎታችን ወንታችን በጣም የተለያየ ነገር ነው። ሁለተኛው ሶሻል ዋንትስ ወይም ኮሌክቲቭ ዋንትስ ምን ነው? ለሀብታም ለድሃ ለተማረ ላልተማረ ደግሞ ተመሳሳይ የሆነ ምን አለ? ሶሻል ዋንትስ አለን። ሶ ሪኬር ፐብሊክ ጉድስ which are maybe demanded by all members of society፣ በሁሉም ማህበረሰብ ዘንድ ሊፈለጉ እኩል አስፈላጊ የምንላቸው ፕሮዳክቶች አሉ፣ ሊፈለጉ የሚችሉ ፐብሊክ ጉድስ፣ መክፈል የሚችልም መክፈል የማይችልም። ለምሳሌ ዋንትስ ላይክ ዲፌንስ፣ ለምሳሌ የሀገር መከላከያ ሰራዊት ለሀብታምም ለድሃም ያስፈልጋል፣ ለተማረም ላልተማረም ያስፈልጋል። ይሄ ፍላጎት ነው። ኤዱኬሽን፣ ትምህርት ለሁሉም ያስፈልጋል፣ ለሀብታምም ለድሃም ያስፈልጋል። የጤና ተቋማት ለሀብታምም ለድሃም ያስፈልጋል። እነዚህ የሁሉ ሰው ፍላጎቶች ናቸው። ምን ይባላሉ? ሶሻል ዋንትስ። እነዚህም በግለሰብ ደረጃ ምን ማድረግ አንችልም፣ ማሳካት አንችልም ነው። ስለዚህ ምን ያስፈልጋል? ሶሻል ዋንትስ ሲግኒፊካንስ የምንላቸው አንዱ ሶሻል ሲግኒፊካንስ ፐብሊክ ፋይናንስ ኢንቨስት ተደርጎ እነዚህ ነገሮች ሊኖሩ ይገባል። ሶስተኛው ሜሪት ዋንትስ የምንለው ነው። ሜሪት ዋንትስ የምንላቸው ደግሞ በመንግስት ደረጃ ሳቲስፋይ ሊደረጉ የሚችሉ ዊዝን ሚኒመም አማውንት ኦፍ ዋት ፕራይስ፣ በዝቅተኛ ዋጋ ማለት ነው። ለምሳሌ ዝቅተኛ የሆነ ገቢ የሚያገኙ ግለሰቦች ትንሽ የክፍያ በመክፈል ምን ማድረግ ክፍያ፣ ለምሳሌ የጤና መድን አገልግሎት በየአመቱ ትንሽ እየተከፈለ ዘን አመት ሙሉ አገልግሎት ማግኘት፣ ይሄንን ማድረግ። there is institutional private wants such as ለምሳሌ ፉድ፣ ክሎዚንግ፣ lower cost housing and others። ዝቅተኛ የሆነ ኢትዮጵያ ውስጥ ለምሳሌ ቤት በጣም አስቸጋሪ ነው። መንግስት ለእያንዳንዱ ግለሰብ በተመጣጣኝ ዋጋ ቤት ማቅረብ አለበት። ክሎዚንግ፣ ላው ኮስት ሃውሲንግ፣ ፉድ፣ እነዚህን የመሳሰሉ ነገሮች ሜሪት ዋንትስ እንላቸዋለን። ሳቲስፋይድ ባይ ዘ ገቨርንመንት አት ላወር ፕራይስስ፣ በዝቅተኛ ወጪ በዝቅተኛ ፕራይስ ምን የሚደረጉ ናቸው? ሳቲስፋይድ የሚደረጉ ናቸው። ዋሪ ከሁለት እነዚህ ሜሪት ዋንትስ እንላቸዋለን ማለት ነው። ሶ እነዚህ መሰረታዊ የሚባሉ። ሶስተኛው እና መሰረታዊ የሚባለው የሶሻል ሲግኒፊካንስ ምንድነው? ፊዚካል ፖሊሲስ ቱ ሰች ካር ፎር ፕሪቨንት ሰች አንዲዛይረብል ዋንትስ። you know that there is harmful wants የሚባሉ አሉ። harmful በጣም አደገኛ የሚባሉ ለማይጠቅሙ ለጤና የሚጎዱ harmful wants የሚባሉ አሉ። ለምሳሌ ሲጋሬት፣ ስሞኪንግ፣ አልኮል ምንላቸው እነዚህ በሙሉ ምን መደረግ አለባቸው? ሄቪ ታክስ በመጣም ከፍተኛ የሆነ ግብር መንግስት ኢምፖዝ በማድረግ እነዚህ መወገድ አለባቸው። ሰው እንዳይጠቀማቸው ማድረግ ይቻላል።
ሶ ስፔንዲንግ ላርጅ አማውንት ኦፍ ዋት እነዚህ ገንዘብ በዚህ በፐብሊሲቲ ደረጃ ምን ማድረግ ማውጣት ሄልዝ ሜጀርስ ፎር አፌክትድ ፒፕልስ ሊጠቁ ስለሚችሉ ስለዚህ ምን ማድረግ አለብን ፊስካል ፖሊሲው መቀኘት አለበት። ለምሳሌ ሲጋሬት ወደ ኢትዮጵያ ኢምፖርት የሚያደርግ ግለሰብ ወይም ደግሞ የፕራይቬት ሴክተር ካለ ምን ማድረግ አለበት ከፍተኛ የሆነ ግብር መጣል አለበት። ይሄ ደግሞ ምን ይባላል ፊስካል ፖሊሲ። በተለይ ደግሞ አንድ ዜሬብል የሆኑ ፍላጎትና ወንቶችን ሃርሙፉል የሆኑ ወንቶችን ምን ማድረግ ማስወገድ መከልከል አለበት። እነዚህ ሶሻል ሲግኒፊካንስ ላይ ፐብሊክ ፋይናንስ የራሱ የሆነ ምን አለው ተጽዕኖ ወይም ደግሞ ፍላጎ አለው ማለት ነው። ሶ እንዳጠቃላይ ግን the role of governments ምንላቸው ምን ነገሮች ናቸው? አንደኛው to promote such economic efficiency and growth የአንድ ሀገርን ኢኮኖሚ ግሮዝ ወይም ኢፊሺየንሲ ፕሮሞት ከማድረግ አኳያ መንግስት የራሱ የሆነ ምን አለው ተጽዕኖ አለው ሮል አለው። ፎር ፌር ዲስትሪቢዩሽንስ ኦፍ ኢንካም ስሩ ታክሴሽንስ በታክሴሽን ህግ መሰረት ተመጣጣኝ የሆነ የኢንካም እና የሪሶርስ ዲስትሪቢዩሽን እንዲኖር ሊያደርገን ይችላል። ቱ ፕሮቫይድ such generous social security systems and such egalitarian societies ተመጣጣኝ የሆነ የማህበራዊ ዋስትና ደህንነትን የሚያስጠብቅ ሶሻል ሴኩሪቲን ከመዘርጋት አንጻር መንግስት የራሱ ሮል አለው። ህገ መንግስቱንም ከማጠናከር አኳያ የራሱ የሆነ ሮል አለው። እነዚህ ነገሮች አንድ መንግስት ማስጠበቅ አለበት። እነዚህ ነገሮች ካደረገ ዋሪኮልት ምን እንላለን? the role of government እንደ ኢኮኖሚ ጋር ያለው ሮል ኦፍ ገቨርንመንትስ በዚህ ደረጃ ይሆናል ማለት ነው። ሶ እነዚህን አንደርስታንድ ማድረግ አለብን ማለት ነው። ሶ ለዛሬ ይዤላችሁ የነበረው የፐብሊክ ፋይናንስ አንድ ታክሴሽን የመጀመሪያው ቻፕተር የመጀመሪያ ፓርት ይሄንን ይመስላል። በሚቀጥለው ፓርት ሁለተኛውን የዚህን ቻፕተር ፓርት ይዤላችሁ እመጣለሁ። የገናኖ ቱቶሪያል ቤተሰቦች አዲስ የሆናችሁ ካላችሁ እና ሰብስክራይብ ያላደረጋችሁ ካላችሁ አሁን ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆናችሁን እንዳትረሱ። ባይ ባይ።